በመያዜም ደስተኛ ነኝ። እኔ በሞት ምንም አይመስለኝም። እንግዲህ ስለተናገርኩ ማለት ነው ምንም አይደንቀኝም። ትቀጥላለህ ብትለው ቤተሰብ የሉኝም እኔ እዚህ እቀጥላለሁ፣ ብትፈቅዱልኝ እቀጥላለሁ። እንደማንኛውም ወታደሮኝ ማለት ነው እንደማንኛውም ሆኜ እርግጠኛ ነኝ። ትከታተለኛለህ፣ እጠብቃለሁ ሀገሬ። ለምን አንድነት ይቆማል? ለማንም አንድነት ይቆማል? እዛም ሄጄ ምንም የለኝም። እዚህ ግን ከምወደው ህብረተሰብ ጋር ሆኜ ብኖር ለራሴ ስሜት አለኝ እና ወደ ውጊያው ልግባልህና ከዛ በኋላ እንደዛ እየተዋጋ መተን ወደ 4 ቀን 5 ቀን ኮምቦ ዝግ ሆነ። 23ኛ 24ኛ 25ኛ 31ኛ አንድ ሻለቃ ናት፣ ፈሪ ናት፣ ትበተናለች። ገና 4 ክላሽ ከዛ ቁጭ ካለ 4 ክላሽ ተላራው ላይ በዚህ 4 ክላሽ ከሆነ ብትና ነው። እውነቱን የማስቀምጥልኝ ዋሽችም አላስቀምጠው። 25ኛ ጠንካራ ነች፣ የተወሰነ ጥንካሬ አላት። 24ኛም እንደዛው። ግን በስነ ልቦና ይሞታሉ። ሰራዊቱ ፍላጎት ሳይበላ እኮ ይዋጋል። እኔ አሁን 6 ቀን ሆኖኛል ኮቸሮ ካየሁ ማለት ነው። ውሃ በባዶ ወደ እየጠጣሁ ነው የመጣው። አሁንም ቀምሼ አላውቅም። ዛሬ 7ኛ ቀን ነው። ይሄን ብለህ እንዴት ነው ውትድርና ብለህ የምትይዘው? እኔ ከምወደው ህብረተሰብ ጋር ተቀላቅዬ መዋጋት አልችልም? የምፈልገውን ነገር እየተጠቀምኩ አልኖርም? እንዲያብር እዚህ ጋር ነው ሁሉም ነገር ቻሌንጅ ያለው ነገር ነው። ስለዚህ ኮምቦ ሙሉ ሰራዊቱ በቃኛ አንዋጋም፣ መሳሪያችን ይወረውራልናል፣ ወጣን። ጋንታም አመራር ምናምን የሉ። እኛ መጀመሪያን ይወጣል። የሞተም አለዛ ክላሻችንን ጣል፣ ያልያዘ ያልጣለም አለ አብሮን። እኔ እንደግሌ ምንም የለኝም። 2 ቦምብ ነበረኝ፣ ስሮት ስለሚከብደኝ ጣልኩት እዛው። እንኳን በየሸጡ እየቆፈርን እየጠጣን የመጣን ከነሱ ሴቶችንም በቃ ይዟችሁ ከምትሞቱ እጅ እንሰጣለን ምናምን ብዬ አሰባስቤ ከኔ ጋር የነበሩትን ማለት ነው። ከሞትንም ሞት ከገደሉንም ያርዳችኋል ስለምንባል እዛ ከገደሉንም ይግደሉን። ግን እኔ ጥሽም ማለድም አልዋጋም እጅ እንሰጣለን ብዬ ነገርኳቸው። ኮምቦውን ከዛ በኋላ ለቀን ወጣን። ድሽቃም ምንም ከባድ መሳሪያም ሁሉ ተለቀቀ። እኛ ስንወጣ ማለት ነው። አዎ የተቃጠለም ሁሉ አለ። ድሽቃ በላይ ሲተኩስ ኮምቦውን ለመምታት ይቃጠላል። አንዳንድ ጊዜ ኮምቦ ይቃጠላል። ከዛ ጥሰን ወጣን እንዳለ በቃ። አመራሮች ብቻ ናቸው የቀሩት እዛ። የተመታም አመራር አለ እዛ። አዎ ኮብራ ይባላል፣ ተመቷል። እሱ አመራር ነው፣ የሻለቃ የብርጌድ 2 አመራር ነው። ዋናው አዛዡም ተመቷል። አንደኛ 10 ተን የምታውቀው ከሆነ 10 ተንም አጅቢዋለሁ። አሁን ሞቷል መሰል እንደውም ልጁን የነገረኝ። በጣም ወደዋለሁ፣ እንደ አባቴ ከህይወቴ በላይ ነው የማየው። ሲጀመር እኔ 10 ተን የምታውቀው ከሆነ ኮሎኔል 10 ተን ይባላል። የ32ኛ ሶማሌ ክልል አዛዥ ነበር። አብዛኛው ከነሱ ጋር ነው የኖርኩት። እኔ እንደዚህ ምናምን እንደዚህ ይፈጠራል ብዬ አስቤውም አላውቅም። ከወጣሁም በዛች ኬዝ ብያለሁ። ታስሬ 2 ዓመት ከዛ በኋላ አድጉድን ጓደኛ ነበር በዛ ኬዝ። እኔ በህይወቴ ዜና አዳምጬ አላውቅም። እንደ ጓደኞቼ ፊልም ነው የማየው። ምክንያቱም አብይ የሚናገረው ነገር ትክክለኛ የፍትሃዊ ያልሆነ ቃላት ስለሚናገር እኔ አልቀበለውም እንደግልኝ። እኔ